بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وأصلي وأسلم على نبينا محمد الأمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد ود يا نصيحة تي في ተከታታዮች ሆይ እነሆ እንደተለመደው የእናንተንም ጥያቄ አሳሳቢና አስፈላጊ ነገሮችንም እያነሳን የምንወያይበት የምንተዋወስና የምንማማርበት ፕሮግራማችን ነው። እንደተለመደው የዛሬም እንግዳዬ ከረመዳን ጋር የተያዙ አንዳንድ ነጥቦችን አንስተን ለመወያየት አጠገቤ የሚገኙት ሼክ ኢልያስ ቢን አህመድ ናቸው። አህለን ወሰህለን الله وبارك فيكم المشاهدين። እንግዲህ በተለይ ከረመዳን ጋር የተያዙ አስፈላጊና ወሳኝ ነጥቦች አሉ። እና ሼኽና የመጀመሪያ እንድናየው የሚፈልገው ወይ ከሚነሱ ወሳኝ ጥያቄዎች መካከል የንያ ጉዳይ ነው። ንያ ለመሆኑ ማለት ምን ማለት ነው? ንያስ በምንድን ነው የሚነየተው? በአንደበት ነው ወይስ በልብ ነው የሚለውን እንመልከት። ጀዛኩሙላሁ ኸይር። الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين أما بعد እንደሚታወቀው በአልቡኻሪና ሙስሊም በትክክለኛ ሰነድ ከዑመር ብን አልኸጣብ እንደተላለፈው መልእክተኛችን አለይሂ ሰላቱ ወሰላም ኢነማ አልአዕማሉ ቢንኒያ ወፊ ለፍዝን ቢንኒያት ብለዋል። ማንኛውም ስራ በንያ ነው የሚወሰነው። የስራው ትክክለኝነት ወይም መበላሸቱ እንደዚሁም ምንዳን የሚያስገኝ መሆን አለመሆኑ የሚለየው በንያ ነው ማለት ነው። ንያ በዋነኝነት የሚፈለግበት አንድን ስራ ለመስራት በቁርጠኝነት መወሰን ነው። ምክንያቱም የሰዎች አእምሮን ስናይ ስለ አንድ ሀሳብ የሚያብሰለስሉበት ደረጃ ይለያያል እና ይሄ የንያ ደረጃ ግን የመጨረሻው ቁርጠኛ ውሳኔ ላይ የደረሰውን እቅድ የሚመለከት ነው ማለት ነው። ولذلك قال الناظم ونية بعث قلب للعمل دون تردد بجزم يكتمل እና አንድን ስራ ለመስራት መነሳሳቱ ያም ደግሞ ሲሆን ያለምንም ማመንታት መሆን ይጠበቅበታል። ስለዚህ ንያ ትክክል እንዲሆን ከሚያስፈልጉ መስፈርቶች መካከል አንዱ ማምታታት ወይም ደግሞ ያለ ውሳኔ ነገሩን ያዝ ማድረግ ትክክል አይሆንም ማለት ነው እና የግድ ቁርጠኝነት ያስፈልገዋል። ይህ ባሳለፍነው ሐዲስ ላይ እንደታየው በሁሉም የአምልኮ ተግባሮች ላይ የሚያስፈልግ አንድ መስፈርት ነው እና ለዚህ ነው ይህ ሐዲስ በርካታ የዕልም ጉዳዮች ላይ እንደሚገባ ዑለማዎች ሲናገሩ የነበረው ማለት ነው። ታዲያ አሁን ያለንበትን የረመዳንን ወርን በተመለከተ ሰዎች ንያን ለማድረግ ብዙ ሊጨነቁ እና ሊጠበቡ አይገባም። ይህንን የምንልበት ምክንያት ንያ ቦታው ቀልብ ነው። ስለዚህ አንድ ሰው አንድን ነገር ለማድረግ በቁርጠኝነት እስካቀደ ድረስ የሚፈለግበትን ነገር አሟልቷል ማለት ነው እና የተለያዩ ዑለማዎች ከሼክ ኢስላም ኢብኑ ተይሚያ እንደሚሉት ንየቱ ታቢዐቱን ሊልዕልም፣ ንያ ዒልምን የሚከተል ነው እና አንድን ነገር አደርጋለሁ ብሎ ያንን ያወቀ ሰው ነይቷል ማለት ነው እና ለምሳሌ ነገ እጾማለሁ ብሎ ነይተው አንድ ሰው ሌሊት ተነስቶ የሰሑር ምግብን መመገቡ ራሱ ንያን እንዳስገኘ የሚያሳይ ነገር ነው ማለት ነው እና በዋነኝነት ንያ መነሻው ልብ እንደሆነ ሁሉም ዑለማዎች ይስማማሉ። ነገር ግን ይህንን ለማጠናከር ብለው አንዳንድ የፊቅህ ባለቤቶች ሰዎች አንድን ነገር ለማድረግ ሲነይቱ ወይም ደግሞ ሲያቅዱ ይህ የተስተካከለ እንዲሆንላቸው በቃላት ደረጃ የሚያስቀምጧቸው አገላለጾች አሉ እና ለምሳሌ ሶላት ለመስገድ ሲያስብ ነወይቱ ብሎ የሆነ የሚለው ነገር ይኖራል። ለጾምም ደግሞ ሲዘጋጅ ነወይት ሶመ ገዲን እያለ የሚነይተው ነገር ይኖራል ይላሉ እና ይህ አንዳንድ የሻፊዕያ ብሎም የሐናቢላ መዝሀብ ሊቆች ያነሱት ነገር ነው። ነገር ግን የተሻለውና ትክክለኛው አቋም አንድ ሰው ለመነየት የግድ መናገር አያስፈልገው። ምክንያቱም ንያ በልብ ውስጥ የሚያደር እቅድ ነውና ከንግግር ጋር የግድ ተያያዥ መሆን አይጠበቅበትም ማለት ነው። እንዲያውም አንዳንድ የእስላም ሊቃውንት በበረታ ቃና ይህ ቢድዓ ነው እስከ ማለት ደርሰዋል። ምንም እንኳን ይህንን በቃል ደረጃ ንያን በአንደበት መናገርን ይፈቀዳል ወይም ይወደዳል ያሉ ዑለማዎች ለዚህ ያበቃቸው ነገር ሰዎች በተለምዶ
እውቀት የሌላቸው ከሆነ እነሱ ስለዚህ ነገር ላያውቁ ይችላሉ እና እንዲቀላቸው ለማመቻቸት ያህል ነው። ለምሳሌ የተለያዩ የፊቅህ ኪታቦች ላይ በተለያዩ የዒባዳ ዘርፎች ላይ አንድ ሰው ያለምንም ገደብ እንዲሁ የሚፈቀድለት የዱዓ አይነቶች አሉ እና ያንን ዱዓ አስመልክተው እዚህ ቦታ ሲደርስ ለምሳሌ ይህንን ዱዓ ያደርጋል ብለው እነሱ ራሳቸው ቃላትን ከሽነው የሚያቀርቧቸው የዱዓ አይነቶች አሉ። ለምን ያው ሰው ያው ዱዓ አድርግ የፈለግከውን ቢባል ምናልባት ግራ ሊጋባ ወይ ላይመጣለት ይችላል እና ከቦታው ጋራ ወይም ከጊዜው ጋራ አብሮ የሚሄድ ዱዓ ብለው ለማቀለል ብለው ነው እነሱ ይህን የሚያደርጉት ማለት ነው። እና በሁሉም ዑለማዎች ስምምነት በቃል ደረጃ ነወይቱ ብሎ መናገር ግዴታ አይደለም። ይህንን ያለ ዓሊም እንደሌለ ሸይኹል ኢስላምና ሌሎች ይናገራሉ። ነገር ግን የተወሰኑት ቅድም እንዳሳለፍኩት ይወደዳል ብለዋል። ለዚህ ደግሞ ከበቋቸው ምክንያቶች መካከል አንዱ አንዳንድ የዒባዳ ዘርፎች ላይ ለምሳሌ ረሱል ሰለም ኢሕራምን አስመልክተው አንድ ሰው ወይ ወደ ሐጅ ወይ ወደ ዑምራ ስርዓት ሊገባ ሲል ለበይክ አላሁመ ሐጀተን ወይ ደግሞ ለበይክ አላሁመ ዑምረተን አው ሐጀተን ወዑምራ ይህንን የመሳሰሉትን የተልቢያ አይነቶችን የሚናገረው በውስጡ ያለውን ንያ ግልጽ እያደረገ ነው። ስለዚህ ሌሎችም ላይ ይህንን ማድረግ እንችላለን የሚል አቋም አላቸው። ግን ይህ ምናልባት ሊያስኬድ የሚመስል ቢሆንም የሚያስኬድ ይመስል ይሆናል። ግን የተሻለው በዒባዳ ላይ ምንም አይነት ቅያስን አለመጠቀም ነው። ማለት በግልጽ የሆነ መረጃ ላይ የተመሰረተ አካሄድ እንጂ ሊኖረን የሚገባው የሆነ ቦታ ላይ የተደነገገን ነገር እዚህ ቦታ ላይ ይደነግጋል ለማለት ሌላ ማስረጃ ያስፈልገናል። በዚህ ላይ ደግሞ አንዳንድ ዑለማዎች ከሐጅና ከዑምራ በፊት የሚደረገው ራሱን የቻለ ተልቢያ ነው። ልክ እንደ ዚክር ነው። ዚክር ላይ አንዳንድ ጊዜ ጮክ ተብሎ ይባላል። ይህ የዚክር አይነት እና ይህ ነው የሚፈለግበት እንጂ ራሱ ንያውን አይደለም። ንያው ልብ ውስጥ ነው። ለዚህ ነው ተቅሪበን ሁሉም ለማለት በሚያስደፍር መልኩ ዑለማዎች አንድ ሰው በልቡ ያቀደውና በምላሱ የተናገረው ከተለያየ ቦታ የሚሰጠው በልቡ ያቀደው ነገር ነው። የምላስ ወለምታ እዚህ ቦታ ላይ ተጽዕኖ ያሳድርም የሚል አቋም አላቸውና ይሄ ነው በጥቅሉ እንግዲህ ንያን በተመለከተ ማለት የምንችለው። ከማ ቃለ الناظم اللفظ بالنيات غير واجب ودا عليه سائر المذاهب وإنما استحب عند طائفة فقولهم يرى من المخالفة واستثني الإحرام والأضحية وقيل إذا ذكر وليس نية قد هون تناقركم كم نقروتشن ያው ባጭሩ የሚያስቀምጥ መልእክት ነው ማለት ነው ይሄኛው። ከንያ ጋር ተያይዞ አሁንም ረመዳን ላይ ምን ሰማው ድምጻቸውን ከፍ አድርገው የሚያደርጉት ንያ አለ። ነወይቱ አን አሱመ يوم غد عن أداء فرد شهر رمضان هذه السنة إيمانا واحتسابا لله تعالى. هي እንደዚህ አይነት ዝርዝር አስቀምጦ መመልከቱ እንዴት ነው የምታይ? ይሄ ያው ከዚህ በፊት እንዳብራራሁት በመሰረቱ ምንም እንኳን የተወሰኑ ዑለማዎች የፈቀዱት ወይም ይወደዳል ያሉት ነገር ቢሆንም ግን እንደ መረጃ ደግሞ አይተን ስንመዝነው የሚያስኬድ አይደለም። በጥቅሉ መናገር ጮክም አላለ ንግግር አያስፈልግም። አላህ Subhanahu Wa Ta'ala በልቡ ያለውን ያውቃል። ማለት አንድ ሰው የሚነይተውን በልቡ ያቀደውን ነገር አላህ ያውቃልና ለአላህ መናገር አያስፈልግም። በተለይ ደግሞ እንደዚህ ዝርዝር ነገሮችን እየጠቀስን ይህንን ነገር ነይቻለው አሁን እንዳልከው ለምሳሌ عن هذه السنة አመቱ ራሱ ተነግሮ ማለት ነው። ምናልባት ካለፈው አመት ወይ ከሚቀጥለው አመት ጋር ይምታታል ተብሎ አይፈራም። نعم ያለፈውን አመት ቀዳ አንድ ሰው ያለበትን በዚህ እንዳያወጣ ለመከልከል ያህል ነው እንዳይባል ይህ ረመዳን ወይም የረመዳን ጾም ዑለማዎች እንደሚናገሩት ዋጅብ ሙደየቅ ነው። ዋጅብ ኡሱል ፊቅህ ላይ ሁለት አይነት ሙደየቅና ሙወሰዕ አለ። ይሄ ግን ረመዳን ላይ ጾም ላይ ተስዕ ለغيره ማለት ነው። ሐታ ሙሳፊር ሆኖ ራሱ አንድ ሰው አሁን አፍጥር ያለው ግን በቃ ዛሬ ሰኞ ስለሆነ ለጾም ቢል አይፈቀድለትም። በረመዳን ከረመዳን አሁን ካለው የአመቱ ረመዳን ውጭ ሌላ ነገር መነየት እና መጾም አይችልም። ስለዚህ ይሄ ነገር አስፈላጊ አይደለም እና ሶላትም ላይ እንደዚሁ ማለት ነው። ነገር ግን አሁን እንደተገለጸው በተለይ ሁሉ ጊዜ ከሶላት ተራዊህ በኋላ በመስጂድ ሰዎች ሶላት ካጠናቀቁ በኋላ በጀማዓ ድምጽ አንዱ እያስባለ ሌላው እየተቀበለ በህብረት የሚባለው ነገር ደግሞ ሐታ ፉቃሃዎች የተወሰኑት ፈቅደዋል ያልነው ውስጥ ራሱ አይገባም። እነሱ የፈቀዱት ያው በምላስ መናገሩ በልብ ከሚያስበው እቅድ ጋር ሲገጥም ያጠናክረዋል ከሚል አንፃር እንጂ በዚህ መልኩ ሁኔታው ተመቻችቶ ሁሉ ጊዜ በጀማዓ እና በህብረት ይደረግ የሚለውን እነሱ የፈቀዱ አይደሉምና ይሄ በሁሉም አቋም መሰረት ተገቢ ያልሆነና ጥቅምም የሌለው አዲስ ፈጠራ ይሆናል ማለት ነው። አላሁ አዕለም።
ጀዛከላሁ ኸይር ወባረከላሁ ፊክ። አሁንም ከረመዳን ጾም ጋር ተያይዞ በእያንዳንዱ ቀን ነው መነየት ያለበት ወይስ ወሩ መጀመሪያ ላይ አንድ ጊዜ ከነየተ ይበቃል? ይሄ ብዙ የሚያጠያይቅና ብዙዎችን የሚያጨናንቅ ነው። ኺላፍ እንዳለው መጠን ትክክለኛው ነገር ምንድነው በዚህ ላይ? ናም ያው በቅድሚያ አንድ ማወቅ ያለብን ነገር ዑለማዎች ለግዴታ ጾም አስቀድሞ መነየት አለበት ይላሉ። ይሄ ተቅሪበን ሁሉም ይስማማበታል። ነገር ግን ግዴታ ያልሆነ የሱና ጾም ከሆነ ካነጋ በኋላ ጠዋቱ ነው እንዲያውም አንዳንድ ዑለማዎች ዘንድ ከሰዓትም መነየት ይችላል ይላሉ። ይህን የሚያሳይ የአኢሻ ሐዲስ አለ في صحيح مسلم وغيره رسول الله صلى الله عليه وسلم አንድ ጊዜ كما تقول عائشة دخل علينا رسول الله صلى الله عليه وسلم فقال هل عندكم شيء يعني የሆነ የሚበላ ነገር አላችሁ ወይ ብለው መልእክተኛው عليه الصلاه والسلام ሲጠይቁ የለንም ብለን መለስንላቸው አለች። እና በዚህ ጊዜ فإني إذا صائم ማለት እንደዚህ ከሆነማ እኔ ጾመኛ ነኝ አሉ። ኢዛን የሚለው የሚያሳየው የተመለሰላቸው መልስ ላይ ተመርኩዘው ነው ይህንን ጾም የጀመሩት ማለት ነው። መጀመሪያ አስበው የነበረውን ጾም እየቀጠሉ ነው የሚለው ብዙ የሚያስኬድ አይደለም። እና ያው ዑለማዎች ግን ኺላፍ አላቸው። ንያውን ለምሳሌ ከቀኑ ግማሽ ወይም ደግሞ ከእኩለ ቀን ቢጀምር አጅሮ የሚጻፍለት ከመጀመሪያው ጀምሮ ነው ወይስ ከነየተበት ሰዓት ጀምሮ ነው የሚለው የሚያከራክራቸው ነው። ይሄ በእርግጥ አላህ ዘንድ ያለ ነገር ነው። ግን ያው እንደ መዝሀብ ለምሳሌ መዝሀብ الحنابلة ከነየተበት ሰዓት ጀምሮ ነው ይሄን የሚያገኘው። ምክንያቱም መልእክተኛችን عليه الصلاه والسلام انما الاعمال بالنيات وانما لكل امرئ ما نوى يعني ليس له الا ما نوى ማለት ነው። ማንኛውም ሰው የነየተውን እንጂ አያገኝም ተብሏል። ስለዚህ ይሄ የነየተው ይሄን ያህል ነው ተብሏል። ይሄ እንግዲህ ያው ግዴታ የሆነን በተመለከተ ነው። ነገር ግን እንደ ረመዳን ያለ ግዴታ የሆነን ጾም በተመለከተ አስቀድሞ ሌሊቱን መነየት እንደሚገባ የሚያሳይ ሐዲስ ከአብዱላህ ኢብኑ ዑመር عن حفصة ተወርቷል። እና ይህም የሚለው من لم يجمع الصيام قبل الفجر فلا صيام له ነው። ሌላ ዘገባ ላይ ደግሞ من لم يبيت الصيام من الليل فلا صيام له ከፈጅር በፊት ንያውን በደንብ አቅዶና አቋጥሮ ለመጾም ያልነየተ ሰው ጾም የለውም ማለት ጾሙ ተቀባይነት የለውም ወይም ትክክለኛ አይሆንም ማለት ነው። እና በሌላኛው ዘገባ ላይ ደግሞ ንያውን ያላሳደረ ሰው የሚል መልእክት እናገኛለን። በቅድሚያ ይሄ ሐዲስ ምንም እንኳን ብዙዎች የሚቀበሉት ቢሆንም በጣም ታላላቅ የሚባሉ እንደነ አልቡኻሪ እና አቡ ዳውድ النسائي ያሉ መውቁፍ ነው። ማለትም ይህ የሰሐቢዩ ንግግር እንጂ የረሱል ሰለላሁ ዐለይሂ ወሰለም ቀጥተኛ ንግግር አይደለም ይላሉ። ያ ከመሆኑ ጋር ወደ ረመዳን ስንመጣ አብዛኛዎቹ ዑለማዎች ያው በእያንዳንዱ ሌሊት ንያውን ማሳደር አለበት ይላሉ። ነገር ግን የተሻለው እና ሙሐቂቅ የሆኑ የመረጡት የኢማም ማሊክ መዝሀብና የተከታዮቻቸውም አቋም የሚያሳየው አንዴ ወሩ ልክ ሊገባ ሲል ሙሉ ለመጾም እስከ ነየተ ድረስ በእያንዳንዱ ሌሊት ይህንን ንያውን ማደስ አይጠበቅበትም ይላሉ። ለምንድን ነው እንዲህ የሚሉት? ምክንያቱም አንድ ሰው ሙስሊም እስከሆነ ድረስ ወሩን ሙሉ ለመጾም ከነየተ ይህ ንያው ያኒ ሙስተስሐብ ይሆናል፣ ሕክሙ አለ ማለት ነው። ስለዚህ ይህንን ንያውን እስካላቋረጠ ድረስ ማደስ አያስፈልገውም እያሉ ነው። ከዚህ በፊት ደግሞ እንዳልነው ዋናው ንያ ከዒልም ጋር የተገናኘ ነው፣ አውቋል እንደሚጾም ማለት ነው። እና ይሄ ነው ትክክለኛው እና የተሻለው አቋም ማለት ይቻላል። ነገር ግን አንድ ሰው ጾሙን ካቋረጠ ግን እንደገና ንያውን ማደስ ይጠበቅበታል። ለምሳሌ መጀመሪያ ወሩን ሙሉ ለመጾም ከነየተ በኋላ እንበልና በ9ኛው ወይ በ10ኛው ቀን ሙሳፊር ሆነ ወይ ደግሞ ታሞ ጾሙን አቋረጠ። ከዛ በኋላ በሚቀጥለው ቀን ጠዋት ላይ አይ ዛሬማ እኮ መጾም እችላለሁ፣ በሽተኛም ከሆነ ዛሬ ተሽሎኛል ለምን አልጾምም ብሎ ቢጾም ተቀባይነት የለውም። ሌሊት ማሳደር አለበት የሚባለው እንደዚህ አይነቱ ነው። ለምን የመጀመሪያውን ንያውን አቋርጦ ነበር ማለት ነው። እና ንያ በጥቅል ውዱም ሲያደርግ አንድ ሰው ሌላ የዒባዳ ተግባርን ሲፈጽም ዑለማዎች እዚህ ላይ የሚያስቀምጡት አንድ መርሆ አለ። እና ንያን አስመልክቶ እስቲስሓቡ ሑክሚሃ ዋጅብ ወስቲስሓቡ ዚክሪሃ ሙስተሐብ ይላሉ። ማለት ነው ንያን በተመለከተ ሕክሙን ይዞ መቀጠል ግዴታ ነው። ሕክሙን ይዞ መቀጠል ምን ማለት ነው የሚል ጥያቄ ሲቀርብ የሚመልሱት መልስ ቢአላ የንወየ ቀጥዐሃ አሉ። ንያውን ማቋረጥ የለበትም። በቃ ትቻለሁ ካለ በኋላ እንደገና እንደ አዲስ ዒባዳውን መጀመር አለበት። ለምሳሌ ወጥ የሆነ የማይቆራረጥ ዒባዳ ከሆነ ማለት ነው። ነገር ግን ሁሌ ይህንን ንያ በአእምሮ ማሰላሰልና ማስታወሱ ተወዳጅ ነገር ነው። ግን ቢረሳው ችግር የለም። ዋናው ቁም ነገሩ አለማቋረጡ ነው ማለት ነው። እና ከዚህ አንፃር የተሻለው አቋም ይሄኛው ይሆናል ማለት ነው። ወላሁ አዕለም።
ስለዚህ አንዴ በወሩ መጀመሪያ ላይ ከነየቱ በቂ ይሆናል ማለት ነው። አዎ በቂ ነው። ዋናው በሆነ ምክንያት እስካላቋረጠ ድረስ ያው ይህንን ንያ ይዞ እየቀጠለ ነው ማለት ነው። እንዲያውም አንድ ሰው ሌሎች ዑለማዎች እንደሚሉት በየሌሊቱ መንየት ግዴታ ይሆንበታል እንዳንል ከሚያደርጉን ምክንያቶች መካከል ንያ በብዙዎቹ አቋም መሰረት የግድ ከዒባዳው መነሻ ጋር የተያያዘ መሆን አለበት፣ ዘመኑ ማለት ነው። አንድ ሰው ለምሳሌ ሶላት ውስጥ ከመግባቱ በፊት ልክ ሊገባ ሲል አንዳንዶቹ እንዲያውም ንየቱ የጅቡ አን ተኩን ሙቃሪነተን ለልዒባዳ ይላሉ። ልክ ሲጀምር ከዚህ ጋር የተያያዘ መሆን አለበት ስለሚሉ ብዙ ሰዎችን ያጨናንቃል ይሄኛው። አንዳንዶቹ ግድ የለም ከዚያም በፊት አስቀድሞ በጥቂት ዘመን ማለት ብዙ ሳይቆይ ነይቶ ከነበረ ከጥቂት ቆይታ በኋላ ወደ ዒባዳው ቢገባ ችግር የለውም የሚል አቋም አላቸው። ነገር ግን ይሄኛውን የተቀበልን ከሆነ ረመዳን ላይ ግን እንዲህ አይለው ማለት ሌሊቱ እንግዲህ ረጅም ነው እና ገና ከመግሪብ በኋላ ራሱ ነይቶ ከዛ በኋላ ቢተኛ እነሱ ዘንድ ራሱ ጾሙ ትክክል ነው ይላሉ። ወቅቷል እና በዛኛው አካሄዳቸው ቢሆን ኖሮ የግድ ሱሑር ወቅት ማለት ከፈጅር በፊት መነየት አለበት ሊባል ይችል ነበር። ለምን እነሱ ይሄን ያሉበት ምክንያት እያንዳንዱ ቀን ራሱን የቻለ ሙስተቂል የሆነ ራሱን የቻለ ወጥ ዒባዳ ነው ስለሚለው ነው። ግን ዋናው ትልቁ ነገር ይሄንን እቅድን ይዞ መቀጠል መቻል ነው ማለት ነው። ጀሚል አላህ ጀዛከላሁ ኸይር ወባረከላሁ ፊክ።